እንዳፈቅር ያደረከኝ ልቤን ገዝተ ያሸነፍከኝ ቢያደርግነው መልካም ለኔ ያገኘው በደል ቀኔ ያገኘው ከኔ ኩል አሁን ላይ እዚህ ጋር የተራራጠ ህመሙ የሆነበት ሰው ቢኖር እሱ ነው። ምር የተራራጠልኝ ሐኪም ቤትም እንዳያችሁት ሆነ። እኔ ማውራት አይጠበቅብኝም። ተግባሩ አንዳንድ ሰው ሳታወሩለትም ተግባሩ መልካም ነገሩ ስራው ያስታውቃል። በዚህ ግን እሱ ስለሌለ ልንገራችሁ ፍርፍር ሙያ ነው ብዬ አላስብም። ያው ምን ወጥ ሽንኩርት ከታትፎ ውሃ ላይ እንጀራ መጨመር ነው ፍርፍር። የሆነ ሰው የፍርፍር ሙያ አለኝ ማለት እንደውም እኔ እንደውም ፍርፍር መስራት ቀላል ስለሚሆን ደስ አይለኝም። እንደ ተረቃ ጊዜ ቢለወጥ ጎሎ ቢሞላ አላውቅም ቆንጆ ካላንቺ ሌላ እድሜ የማይፈታው ሀያል ሰንሰለት ፍቅር አስሮናል ምን ይለየናል ፍቅር አስሮናል ምን ይለየናል። የዛሬው ይለያል። እንኳን ደስ አለሽ፣ እንኳን አላህ አፊያ አደረገሽ እና እንኳን ለዚያ በቃሽ እልሻለሁኝ። እኔ እህታችን ቤዚ ተሹላት እንግዲህ ያው ወደ ቤቷ ትላንትና ነው የተመለሰችው፣ አይታችሁ ነበረ። እንግዲህ ዛሬ ቤቷ ፏፈሽ ብላ እንግዲህ ማርኬ ውድ ባለቤቷ እንግዲህ ባሏን እራት ሰርቶ አቅርቦ አበላት ማለት ነው። በጣም ደስ ይላል። እንግዲህ ሰርፕራይዝ አድርጓታል እና ቤዚዬና ማርኬ የኔ ቆንጆ የኔ ማሮች ማለት ነው፣ የኔ ቅመሞች እንኳን ደህና መጣችሁልኝ። እኔ ዛሬ እየጠበቅኳችሁ ነበረ። ያ ትንሽ ብትቆይም ሰዓት ይከበርልን እና የኔ ውዶች የኔ እንቁዎች እንኳን ደህና መጣችሁልን። እንወዳችኋለን፣ እናከብራችኋለን የኔ ውዶች ማለት ነውና ዛሬ ቤዚዬ በጣም ደህና ነች። እንግዲህ ተነስታ ሁላ ፊቷ ሁላ ያስታውቃል ማለት ነው። በጣም ደስ ብሏታል እና ፍርፍር እኮ ሙያ አይደለም ያለች ነው። አረ ሙያ የማይባል ነገር የለም። ሙያ ነው። ፍርፍር ሰጥቶ ካበላሽ ባለሙያ ነው። እናቴ ትቀልጃለሽ አይደለ? አንቺም ቀልደኛ ነሽ፣ እየቀለድሽ ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁልኝ ውድ እንቁ ቤተሰቦቼ? እና ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖኝ እና የኔ ውድ እንቁ ቤተሰቦቼ ቪዲዮን እስከ መጨረሻው እዩልኝ አደራችሁን። እና እስኪ ዛሬ ቪዲዮን እንየው እና ዛሬ እንደምታዩት ቤዚዬ ጋር ሄዷል ማለት ነው። ማርኬ ያው ተመችቶታል። በእርግጥ በእንትና በኮጎኗ እሱ ነው ያለው ቤዚዬ ማለት ነው። ሌላ ማንም የላትም። እስካስቡት አክስቴ ብላ ያወራቻት ነበር ባለፈው። እንግዲህ ዘመድ የሚባል ነገር አለ። እነሱ እንኳን ከጎኗ ያልሆኑት ይሄው እሱ ሆኖላታል ማለት ነው። ከነሱ በላይ ነው የሆነላት ያለው። ግን አንዳንድ የሆነ ሰው አጠገባችሁ ሲሆን ጓደኛ ምናምን ነገር ሲኖር በጣም ደስ ይላል። ግን የሆነ ቀን አለ ብሎ የሆነ ቀን የሚጠፋ ሰው በጣም ነው የሚያስጠላው። እና ከዚህ በላይ ራሱ ይገባታል ሲጀመር ቤዚዬን ማለት ነው። ለምን በጣም ብዙ ነገር ነው ያደረገችልህ፣ በጣም ብዙ መስዋዕትም የከፈለችልህ ልጅ ነች ቤዚዬ ማለት ነው። እና በጣም ብዙ ነገር አድርጋለች። አንተም ብትሆን እንደዛው ነው ያደረከው። ግን በጣም ደስ ይላል። እንኳን ደስ አለ፣ አላህ አፊያ አደረገልህ። እና ሁለታችሁም እንደዚህ የሳቃችሁ ደስ ያላችሁ ስትመጡ ደስ ይለናል። እና ትላንትና ታማ ነበረ፣ ያ ሁላ ከፍቶህ ነበረ፣ ያ ሁላ ሆነ። ዛሬ ደግሞ እንግዲህ ወደዚህ ስትመጣ በፈገግታችሁ እየሳቃችሁ አብራችሁ የበላችሁ አብራችሁ የተጫወታችሁ መጣችኋል። በጣም ደስ ይላል። እኛ ደስ ብሎናል። የምረኔ ደስታዬን አላቅም፣ ብቻ በጣም ደስ ብሎኛል። አንዳንድ ቦታዎች ቢከፉኝም ከፋኝ ያልኳችሁ ቦታ ደግሞ ዛሬ በጣም የሚደብር ነገር ጉዳይ ነው እና እዚህ ጋም ላንሳባችሁ ብዬ ነው የሀይሚ ወዳጆች ማለት ነውና ሀይሚና ቡራዬ በእነሱ ነው እየደበረኝ የነበረው ዛሬ። በእነ ማርክ ደስ ቢለኝም እንግዲህ ደስታዬን እነሱ ጋር ደስ ይለኛል ሳየው። ዛሬ ሳቅ ፈገግታ አለ። ግን እነ ሀይሚ ቤት ደግሞ ያው ገብታችሁ ካያችሁት በጣም ደስ የማይል ነገር ነው ያለ የነበረው። ልጅቷ እንግዲህ እርጉዝ ነች ተብሎ እየተወራ ነው። እርጉዝ ነች ውጤቱ መጥቷል እያሉ ነው። እውነትም ውሸትም ቢሆን ብቻ በጣም የሚደብር ነገር ስለሰማሁኝ ነው። ለዛ ነው የደበረኝ ውድ ቤተሰቦቼ።
እና እነሱም ደግሞ ነገ በመሃላቸው ሌላ ሰው እንዳይገባባቸውና የነሱም ህይወት እንዳይበጠበጥ እፈራለሁኝ። በአሁን ሰዓት ፍቅር ማለት በጣም ከባድ ነገር ነው። አፍቅረህ ወደኸው የኔ ነው ብለህ በጣም ብዙ ነገር አሳልፈ እውነተኛ ሰው ነው ብለህ ለነገ የህይወት አጋሪ አረጋዋለሁ ብለህ አምነኸው ይሄን ያክል ሲደርስ እኔ መልሰ ደግሞ በዚህ ልክ ስታጣ ማለት በጣም ከባድ ነው። የሀይሚ ነገር ነው። ሀይሚ እንደዛ ያው በዛ ላይ ሴት ነች። ይሄን ያክል በጣም እየተጎዳች ነው ማለት ነው። ትላንትና አይታችኋል። ከትላንት ወዲያ እንግዲህ ዛሬም ያው ተነስታ ከሆስፒታል ትላንትና ወጣ ነበረ። ዛሬም እንግዲህ ይሄንን ነገር አይታችሁታል ማለት ነው። በጣም ከባድ ነው እንግዲህ ብቻ አላቅም በሱ ከፍቶኛል። እና ዛሬ ላይ ደግሞ እነ ማርኬ መጥተዋል። እና ማርኬም ደግሞ ያው ሚስት ተሽሏታል። እንኳን ደስ አለህ በዚህ አጋጣሚ እኔም ደስ ብሎኛል። ግን ያው እስኪ ለማንኛውም ዱአ አድርጉላት በዱአችሁ ሀይሚን ማለት ነው። እና እውነት ይሁን ውሸት ብቻ ባላቅም በጣም ከባድ ነው። እና ማርኬ ደግሞ ሚስት ስለተሻላት በጣም ደስ ብሎናል። ወደ ሚስት ይሄዳል ማለት ነው። ዛሬ ሄዶ እንግዲህ በስነ ስርዓት ተንከባክቦ እራት አብልቶ ፏፈሽ አድርጓት ደስ ብሏታል። እየመጣችሁ ያለችው ማለት ነው። እንግዲህ ይሄንን ደስታ ደግሞ እነ ብሩኬ ቤት እንዲገባ ዱአ አድርጉለት። የምር እነ ብሩኬ ቤት ቢገባ ጥሩ ነበር። ሀይሚ በዚህ ሀዘኗ ደስታዋን ነው የምንፈልገው፣ ሀዘኗን አንፈልግም። ብሩኬም ቢሆን እንደዛው ሁላቸውንም እንደዛ እንዲሆኑ ነው፣ በደስታ እንዲመጡ ነው የምንፈልገው። አንዱ ደስታ ሲያጣ አንዱ ሀዘን ይወረዋል፣ አንዱ ሀዘን ሲወረው አንዱ ደስታ ይወረዋል። ስለዚህ ያው እነ አብርሽ ቤትም ደስታ ሲሆን እነ ሀይሚ ጋር ደግሞ በጣም የሚያስጠላ የሚደብር ነገር ነው ያለው ማለት ነው። እና በጣም ብቻ ያሳዝናል ሀይሚ ነገር። ግን ማርኬ ደግሞ ለሚስቱ እንግዲህ አሻንጉሊት ገዝቶ ፏፈሽ አድርጎ ሰርፕራይዝ ነው ያደረጋት ማለት ነው። እና በዚህ የኔ ደርባባ የኔ ቆንጆ ማለት ነው፣ የኔ ቆንጆ እኔ ከሁሉም ይጣፍጠኝ ደግሞ ድምጿ፣ አነጋገሯ፣ ይሄ ረጋ ያለ ሰከን ያለ ንግግሯ በጣም ነው የሚናፍቀኝ። በቃ የሆነ አንዳንዴ እንደሷ ላውራ እንዴት ነው የሚወራ ሁላ ያልኩኝ ማለት ተፈጥሮ ማለት ነው። በጣም ነው ደስ የሚለው። እና ሁለታቸውም ደግሞ አነጋገራቸው ደስ ሲል አንድ አይነት ማለት ነው። ረጋ ያለ የሆነ ውጪ የማይሰማ የራሳቸው የሚያወሩት አይነት ወሬን በቃ እንደዛ ነው የሚያወሩት ራሱ ማለት ነው። እና በጣም ደስ የሚሉ ሰዎች ልጆች ናቸው። እና ደስ ብሎኛል ስለተሻለሽ፣ ወደ ቤትሽ ስለመጣሽ ደስ ብሎናል። እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ የኔ ቆንጆ። ያንቺ ደስታ ደስታችን ነው፣ ያንቺ ሀዘንሽ እኛ እናዝናለን። እና ሁሌ ደስታችሁ ነው የምንፈልገው የኔ ውዶች፣ የኔ እንቁ ቤተሰቦች። ደግሞ የምታበረታቱኝ ከልብ አመሰግናለሁ የኔ ውዶች። ቪዲዮን እባካችሁ እስከ መጨረሻው እያያችሁኝ አበረታቱኝ። እኔ ፈልጌው ነው የምር፣ በእናንተ ምንም ይጎል ነገር የለም።